እኔ ምርጦች እንግዲህ ያው ብዙዎቻችሁ ሄሉ በዩቲዩብ ቻናሏ ስለጠፋች ያው ብዙዎቻችሁ ሄሉ ሻዬ ምን ሆና ነው የጠፋችሁ ብላችሁ ያው ማሰባችሁ አይቀርም እርግጠኛ ነኝ ማለት ነው። ግን በ15 ትናንትና ኦክቶበር 15 ላይቭ ላይ ገብታ ነበረ። እሱም ያው ላይቭ ላይ ስትናገር እንደሰማት እናንተ የድሮ ፍቅር ለካ አይወጣላችሁም ማን እንደ ድሮ ፍቅር አይነት ነገር ነውና ሄሉ ሻዬ እንግዲህ ትናንትና ማንም እንዲናገርብኝ ናቲን አልፈልግም። ለሁላችሁም መልካም ህይወት ይቅጠማችሁ። ድሮ በናቲ ደስተኛ እንደሆነ ስታወራ ነው የሰማዋትና በጣም ነው የገረመኝ። ማለት በዚህ ንክ ናቲ ከውስጧ እስካሁን እንዳልወጣላት ነው የተረዳሁትና ምክንያቱም ደግሞ አልፈርድባትም። ለመሰላችሁ የድሮ ፍቅር የመጀመሪያችሁ ሲሆን በተለይ ልርሳው እንኳን ብትሉ መቼም አትረሱትም። እግዚአብሔርን መቼም መርሳት አትችሉምና ሄሉዬ በቃ ትናንትና እኔ ናቲ ማንም ሰው እንዲናገርብኝ አልፈልግም። ለሁሉም መልካም ህይወት ይግጠማቸው። በናቲ ግን ደስተኛ እንደሆነች ድሮ አብረው በነበሩ ሰዓት እኛም ምስክር ነን፣ እውነት ለመናገር ማለት ነው ቤተሰቦቼና ያው አሁን እንግዲህ ለሁሉም መልካም ህይወቷን እየተመኘች ነው። ናቲንም የምትናገሩ ሰዎች ያው እኔም እየተናገሩት ይሁን አላቅምና ያው ጠጋችሁን ያዙ። ምንም ቢሆን የድሮ ወዳጄ የድሮ ፍቅሬ ነበረና ከናቲ ጋር በነበርኩ ሰዓት በጣም ደስተኛ ነበርኩ። ናቲን እንድትናገሩብኝ አልፈልግም ብላ ሄሉ ሻዬ እንግዲህ ትናንትና ላይቭ ላይ ሽንጧን ገትራ ለናቲ ስትከራከር ነው ያየሁት ብላችሁ ታምኛላችሁ ቤተሰቦች? የእውነቴን ነው ምላችሁና የድሮ ፍቅር በተለይ ሴት ልጅ የድሮ ፍቅሯን ቶሎ ከልቧ ውስጥና ከአይምሯ ውስጥ ማውጣት እንደማትችል ነው ያየሁት። የእውነት አይወጣም ደግሞ ቶሎና በጣም ነበር ሄሉ ሻዬ ገረመችን። በዚህ አጋጣሚ ያው ብዙዎቻችሁ ትጨነቃላችሁ፣ ላይቭ እሷ ላይቭ የማይደርሳችሁ ትኖራላችሁ ቲክቶክ ላይ እና እናንተ በብዛት በዩቱብ ስለምትከታተሏት ምን ሆና ጠፋሽ ብላችሁ ታስባላችሁ። ያው ሄሉዬ ደህና ናት፣ የእውነት ደህና ናት። ያው በላይቭ ትናንትና 15 ማታ ገብታ ነበረ ላይቭ ላይ እና ምርጦችዬ አትጨነቁ፣ እሷ ሰላም ናት። እንግዲህ ያው ነገሮቹን አስተካክላ ወደ ራሷ ዩቱብ ቻናል በቅርብ ተመልሳ እንደምትመጣ ደግሞ ተስፋ እናደርጋለን። ያው ሄሉዬ በመጥፋቷ የእውነት ለመናገር ያው እኔን ጨምሮ ብዙዎቻችን አስበናል። ግን ቢሆንም ደግሞ ያው እንደምትመጣ እኔ ተስፋ አደርጋለሁ። በራሷ አስተካክላ ነገሮችን ምናምን ጥሩ አድርጋ ትመልሳለች ወደ ድሯ። ህይወት ይቀጥላል፣ የእውነት ህይወት ይቀጥላል ቤተሰቦቼ፣ የእሷ ህይወት ይቀጥላል። ዋናው ብቻ ጤና ትሁን። በነገራችን ላይ በቀደሙ በያብና በልዩ በሰራውት ቪዲዮ ማለት ነው ያው አንዳንድ ልጆች ተቀይመንሻል ምትክዬ እንዴት በደንብ አትናገሪም ብላችሁ የተቆጣችሁ ልጆች ያላችሁ። ምክንያቱም ያብና ልዩ በጊዜ የመጡት ለማስመሰል እንደሆነ ሁለቱም ማስመሳዮች እንደሆኑ በተለይ ልዩም ያብም እንደዛ አይነት ሰው እንደሆኑ ግን እኔ በጣም እውነት ለመናገር ሀሳቤን በጣም መግለጽ እፈልጋለሁ ቤተሰቦቼ። በጣም ግን አይመችም፣ ጌታን ነው የምላችሁ። የሰው ቤት ምንም እንደ ልባችሁ ሀሳባችሁን የምገልጹበት አይደለም። ጮክ ብላችሁ እንኳን ማውራት የምትችሉበት አይደለም የሰው ቤት። በተለይ ቅመሞች ትረዱኛላችሁ ብዬ ተስፋ አደርጋለሁ እንጂ እኔ በሁሉም ሰው ዙሪያ በደንብ አድርጌ የራሴን ሀሳብ አስተያየት ብሰጥ ጌታን በጣም ነው ደስ የሚለኝ። በጣም ራሴ የተሰማኝን ሀሳብ በደንብ አድርጌ በቃ ውስጤን ፍንቅል አድርጌ ብናገር ደስ ይለኛል። ግን ተናግሬያለሁ። በደንብ ሙሉን ካዳመጣችሁ እኔ ብዙ ጊዜ ስሰራ የእኔ ቪዲዮ እየተቆራረጠ ነው የምሰራው። አቋርጬ ደግሜ የእነሱን ያዘዙኝን ታዝዤ ይጣራሉ ይመጣሉ። በዛ ውስጥ ሆነን ነው ምንሰራውና ለዛ ነው እሺ ውዶች እያትቀየሙኝ ስለምትወዱኝ ነው። ለምን እንዲህ አላልሽም፣ ለምን በደንብ ፍትፍት አድርገሽ አልተናገርሽም የምትሉኝ ረዳችኋለሁ። ባትወዱኝ ለእኔ ቦታ ባይኖራችሁ ኖሮ አትቆጡም። የማይወዳችሁ ሰው አይቆጣችሁም። እግዚአብሔር ነው ምላችሁና ስለምትወዱኝ ነው። ለምን ይሄን አላረግሽም ተቀይመንሻል ምትክዬ የምትሉኝ ልጆች እወዳችኋለሁ። የእውነት በጣም ነው መወዳችሁ እና ለዛ ነው ተረዱኝ። እንሻላ ወደ ኢትዮጵያ ከገባው በደንብ አድርጌ ለእናንተ ሀሳቤን እየገለጽኩ የማካፍላችሁ ጀግና እህታችሁን ደግሞ ተስፋ አደርጋለሁ የኔ ምርጦች ማለት ነው። እንግዲህ ያው ሄሉ በመጥፋቷ ብዙዎቻችሁ ስለምትጨነቁ አትጨነቁ ለማለት ነው እንግዲህ በትንሹ የመጣሁት። ምክንያቱም ትናንትና ገብታለች፣ ደህና ናት። የእውነት አታስቡ። ስለማይደርሳችሁ ብዙዎቻችሁ ላይቭ ልትጨነቁ ትችላላችሁና በተለይ ለናቲ ወገቧን ሸንጣ ነበር ትናንት ስትከራከር የነበረችውና ወይኔ ለካ የድሮ ፍቅር ከባድ ነው ያልኩት። የእውነቴን ነው የምላችሁ ቤተሰቦች። በጣም በቃ በነገራችን ላይ
ከናቲ ጋር በነበረችበት ሰዓት ሄሉ እውነት ለመናገር በጣም ደስተኛ የነበረች ልጅ ነበር። ሁለቱም